ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ ማኔጀሪያል ኢኮኖሚክስ በቻፕተር 6 ቱቶሪያል ቪዲዮ ተመልሻለሁ። በዛሬው ቪዲዮ የምናየው ስለ ፕሮዳክሽን ኤንድ ኮስት አናላይሲስ ነው። ከዚህ በፊት 5 ቻፕተሮችን አይተናል። እነሱን ቻፕተሮች እና ይህንን ቪዲዮ የሰራሁበትን ፒዲኤፍ ከፈለጋችሁ ሊንኩን ኮመንት ላይ ፒን አደርግላችኋለሁ። ሊንኩን ተጠቅማችሁ ማግኘት ትችላላችሁ ቴሌግራም ቻናላችሁ ወይም ግሩፓችን ላይ። እስከዚህ ቪዲዮ መጨረሻውን አብራችሁን ቆዩ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ከቻላችሁ እንደተለመደው ቪፒኤን አብርታችሁ ቪዲዮ የምታዩልኝ አመሰግናለሁ። ቪፒኤን አብርታችሁ ለምታዩ አመሰግናለሁ። ወደ ቪዲዮ እሺ፣ እንዳልኳችሁ በዛሬው ቻፕተር ስለ ፕሮዳክሽን ኤንድ ኮስት ነው የምናየው። መጀመሪያ ከፕሮዳክሽን እንጀምር ኤንድ ዘን ኮስትን እናያለን። ፕሮዳክሽን ኢዝ ፕሮሰስ ኦፍ ኮንቨርቲንግ ኢንፑት ኢንቱ ሞር ቫሉዌብል አውትፑት ነው። ፕሮዳክሽን ማለት ኢንፑትን ወደ አውትፑት ጠቃሚ ወደ ሆነው አውትፑት የመቀየር ሂደት ነው። ኢት ኢዝ ዘ አናላይሲስ ኦፍ ዲማንድ ኢዝ ሜይንሊ ዩዝድ ፎር ፕላኒንግ ዘ ፕሮዳክሽን ፕሮሰስ ኤንድ ዲተርማይኒንግ ዘ ሌቭል ኦፍ ፕሮዳክሽን። ዲማንድ አናላይዝ መደረጉ የሚጠቅመን ከፕሮዳክሽን ፕሮሰሳችን ፕላን እንድናደርግ እና ምን ያህል ማምረት እንዳለብን እንድናውቅ ነው። ፕሮዳክሽን ያው ምርት ስለሆነ የጥሬ እቃዎችን በመጠቀም ምርት ማምረት ስለሆነ ፎር ኢኩሊብሪየም ሰፕላይ ሹድ ቢ ኢኳልስ ቱ ዲማንድ ነው። ስለዚህ ኢኩሊብሪየም ሌቭሉን ለማስጠበቅ ሰፕላያችን ከዲማንዱ ጋር እኩል መሆን አለበት። ስለዚህ ፕሮዳክሽን ኢዝ አን አስፔክት ኦፍ ሰፕላይ ሳይድ ኦፍ ማርኬት ነው ማለት ነው የምናየው ሰፕላይ ሳይዱ ነው። ምክንያቱም ፕሮዳክትን ለኮንሱመር ማቅረብ ስለሆነ። ፎር ክላሪቲ ሌትስ ሲ ፎሎዊንግ ዲያግራም ነው የሚለው። ኢንፑት አለ፣ ፕሮሰስ ይደረጋል፣ ኤንድ ኮንቨርትድ ኢንቱ አውትፑት ነው። ይህም በኤግዛምፕል ብታዩት ሌዘር የሚሰራው ከአኒማል ስኪን ነው፣ ኢንፑት ነው። ዳይንግ በማድረግ እሱን ኢንፑቱን ማለት ሌዘሩ ነው። ዳይ በማድረግ የተለያዩ ቀለም በመቀባት ከት በማድረግ ሼፕ በማድረግ ፕሮሰስ እናደርገዋለን ማለት ኤንዘን ሌዘር ሹዝ እናገኛለን አውትፑት ማለት ነው። ይሄ ነው ሂደቱ በኤግዛምፕል ሲገለጽ። ኢንፑት ላንድ አይሚን ኩቢ ላንድ ሌበር ኢንተርፕረነርሺፕ እነዚህ ፋክተር ኦፍ ፕሮዳክሽን የምንላቸው አራቶቹ ኢንፑት ናቸው ማለት ነው። ኤንድ አውት ኩድ ቢን ጉድ ኤንድ ሰርቪስ እነዚህን ኢንፑቶች በመጠቀም ደግሞ ጉድ ኤንድ ሰርቪስ ነው ፕሮዲስ እናደርጋለን ማለት ነው። ሶ ፕሮዳክሽን ኢዝ አን ኢምፖርታንት ኢኮኖሚክ አክቲቪቲ ዊች ሳቲስፋይ ዘ ኒድ ኤንድ ዋንትስ ኦፍ ፒፕል። ፕሮዳክሽንስ ብሪንግ ፋንክሽን ኦፍ ሪሌሽንሽፕ ቢትዊን ኢንፑት ኤንድ ዘ ሪዛልቲንግ አውትፑት ነው የሚለው። ሶ ሪሌሽንሽፕ ነው የሚያሳይ ፕሮዳክሽን ፋንክሽን ማለት ነው፣ በኢንፑት እና አውትፑት መካከል ያለውን ማለት ነው። ሶ in order to satisfy customer needs, the firm has to decide to how much produce and how much input factor or labor and capital to employ to produce efficiently ነው። ስለዚህ ፊርሙ ምን ያህል ማምረት አለብኝ፣ ምን ያህል ኢንፑት መጠቀም አለብኝ፣ ታሚን ሌበር ካፒታል እንደዚህ ኢንተርፕረነር ላንድ የምንላቸው ነገሮች ማለት ነው ኤፊሽንትሊ ለማምረት የሚለውን መለየት አለበት። ይህንን በመጠቀምም ካስተመሮች ሳቲስፋይ ለማድረግ ማለት ነው። ሶ the production theory stresses the efficient use of input for producing the desired level of output ነው የሚለው። ፕሮዳክሽን ቲዮሪ ኤፊሽንትሊ በአግባቡ ዘውት ውስጥ ኢንፑትን በመጠቀም አውትፑት ማምረትን ስትረስ ያደርጋል፣ ፎከስ ያደርጋል ማለት ነው። can be achieved either by maximizing input to produce a defined level of output or producing maximum output for a given input ነው። ሶ እዚህ ጋር ስንመጣ ማክሲመም ኢንፑትን በመጠቀም ፕሮዲስ ዲፋይንድ ሌቭል ኦፍ አውትፑት ማለት ምንድን ነው ካላችሁኝ፣ ማክሲመም ነው ሶሪ ሚኒመም ኢንፑት ፕሮዲስ ዲፋይንድ ሌቭል ኦፍ አውትፑት ሚኒመም ኢንፑትን በመጠቀም ሌቭል ኦፍ አውትፑትን ማምረት ነው። ሶ ፊክስድ ሌቭል ኦፍ አውትፑት አላችሁ። ያንን የምታመርቱት ደግሞ ሚኒመም ወይም ሊስት የሆነ ኢንፑትን በመጠቀም ነው። ለምሳሌ 100 ዩኒት ጫማ ቢሆን አምሩት የተባላችሁ 100 ጫማ። ሶ ስሞልስት አማውንት የሆነው ምንድነው ኢንፑታችሁ ነው። ሌበርን ወይ ማቴሪያል ወይ ኮስታችሁን ስሞልስት አድርጋችሁ ጊቭን ሌቭል ነው አለ ያ ኮንስታንት ሌቭል ኦፍ የተሰጣችሁ 100 ጫማን ታመርታላችሁ ማለት ነው። ወይም ፕሮዲዩስ ማክሲመም አውትፑት ፎር ኤ ጊቨን ኢንፑት ነው። ማክሲመም አውትፑት ከሆነ የምታመርቱት የሆነ ፊክስድ አማውንት ኦፍ ሪሶርስ ወይም ኢንፑትን በመጠቀም አስ ፖሲብል የቻላችሁትን ያህል ማክሲመም የሚባል አውትፑት ታመርታላችሁ ማለት ነው። ለምሳሌ አንድ ፊርም ሊሚትድ የሆነ ሌዘር እና ወርከር ከሆነ ያለው ወይም ሪሶርስ ከሆነ ያለው ሹድ ትራይ ፕሮዲውስ አስ መኒ አስ ሹዝ ማምረት አለበት ማለት ነው፣ አስ ፖሲብል እስከቻለው ድረስ። ሶ ሚኒመም ኢንፑት በመጠቀም ጊቭን ሌቭል ኦፍ አውትፑት ወይም ማክሲመም አውትፑት ማምረት እንችላለን ጊቭን ሌቭል ኦፍ ኢንፑትን በመጠቀም ማለት ነው። ሶ ኤንዘን ዋትስ ፕሮዳክሽን ቲዮሪ ካላችሁ ደግሞ essential examine physical relationship between input and output. By physical relationship we mean in terms of variable which input and output
are measured ነው። ሶ ፊዚካል ሪሌሽንሽፕ ቢትዊን ኢንፑት እና አውትፑት ነው አለ ፕሮዳክሽን ቲዮሪ። ሶ ፊዚካል ሪሌሽንሽፕ ማለት ደግሞ ምንድን ነው ካላችሁ ሪሌሽንሽፓቸው ሜዥር የሚደረገው ሪል በሆነ ዩኒት ነው። ያ ማለት በሃወር ኦፍ ሌበር፣ በነምበር ኦፍ ማሽን፣ ቶን ኦፍ ሮ ማቴሪያል፣ ዩኒት ኦፍ አውትፑት እያለን ሪል በሆኑ ዩኒቶች ስለሆነ ነው ሪሌሽንሽፓቸውን የምንገልጽ። ሶ ፕሮዳክሽን ኢዝ ቤዚካሊ አን አክቲቪቲ ኦፍ ትራንስፎርሜሽን ዊች ኮኔክት ፋክተር ኦፍ ኢንፑት ኤንድ አውትፑት ነው። ሶ አክቲቪቲ ኦፍ ትራንስፎርም ማድረግ ነው፣ ፕሮሰስ በማድረግ ብለናል ኢንፑት እና አውትፑትን። ኤንድ ዘን ኢዝ አን አክቲቪቲ ኢንክሉድ ኮንሱመር ዩዛቢሊቲ ኦፍ ጉድ ኤንድ ሰርቪስ ነው። ሶ ፕሮዲውስ ባደረግን ቁጥር የእነሱን የኮንሱመሩን ዩዛቢሊቲ ስለ ጉድና ስለ ሰርቪስ ያላቸው አጠቃቀም እየጨመረ እንዲመጣ እናደርጋለን ብዙ ባመረትን ቁጥር ማለት ነው። And meaning are concerned managers are concerned with this relationship because they want to emphasize production process in terms of efficiency። ስለዚህ ፕሮዳክሽን ኮንሰርን ነው ማለት ነው በኢንፑት እና በአውትፑት መካከል ያለው ሪሌሽንሽፕ፣ ምክንያቱም ኤፊሽንት የሆነን ፕሮዳክት ለማቅረብ ወይም ጉድ ኤንድ ሰርቪስ ማለት ነው። ሶ ፕሮዲውስ ለማድረግ ደግሞ የሚያስፈልጉን ኢንፑቶች አሉ፣ ፋክተር ኦፍ ፕሮዳክሽን። እነሱን ለማየት እንሞክር። የመጀመሪያው ፋክተር ኦፍ ፕሮዳክሽን ማን ነው? ላንድ ነው፣ ሌበር ነው፣ ካፒታልና ኢንተርፕረነርሺፕ ያልናቸው ማለት ነው። ሶ እነሱን እያንዳንዶቹን እንመልከታቸው። ፋክተር ኦፍ ፕሮዳክሽኖችን የመጀመሪያው ላንድ ነው። ላንድ እንጀምራለን። ላንድ ማለት ምንድን ነው? ሪሊ ኮምባይኔሽን ኦፍ ቱ ዲፈረንት ፋክተር ነው የሚለው። የሁለት ዲፈረንት ፋክተሮች ኮምባይኔሽን ላንድ ይባላል አለን። የመጀመሪያው ፋክተር ምንድን ነው? ኤሪያ ኦፍ ዘ ላንድ ዛት ኢዝ ኒድድ ቱ ፕሮዲውስ ጉድ። ያ ኤሪያ ኦፍ ላንዱ ያንን ጉድ ለማምረት የሚያስፈልገው መሬት ላንድ ይባላል። እሱም ይህንን ምን ያካትታል? አግሪካልቸር ላንድ ሊሆን ይችላል። እርሻ ከሆነ አግሪካልቸር የእርሻ መሬት፣ ፋክቶሪ ኤሪያ አለ። ፋክቶሪ ለማምረት ያንን ፋክቶሪ ለመስራት የሚያስፈልገው ኤሪያ አለ። ሾፕ ስፔስ አለ። ያንን ሾፕ ገንብቶ ለመሸጫ ዌርሃውስ ስፔስ አለ፣ መጋዘን አለ፣ ኦፊስ ስፔስ አለ፣ የቢሮ ቦታ የሚይዘው ላንድ፣ እሱን ላንድ እንለዋለን። አንደኛው ሳይዱ እሱ ነው። ሁለተኛው ደግሞ ላንድ ሪሌትድ ቱ ናቹራል ሪሶርስ ዳት አር ኤኒቲንግ ዳት ካምስ ፍሮም ሰርፌስ ኦፍ ላንድ ነው የሚለው። ኦር አንደርኔዝ ኢት ኦር ኦን ቶፕ ኦፍ ኢት፣ ላውና በታች በመሬት በላይኛው ላይ እና በታችኛው ስር ያሉትንም እናካታለን። ለምሳሌ እንደ ሚነራል፣ ክሮፕ፣ ውድ፣ ኢቭን ዋተር ኤንድ ኤር ስሩ ኢት ሲምስ ስትሬንጀር ቱ ሪፈርስ ቱ ዚስ ላንድ ነው የሚለው። እነዚህን ነገሮች በላንድ ውስጥ እናካታቸዋል። ላንድ ስንል እነዚህ ነገሮች ነው የምናወራው ማለት ነው። አንደኛው ፈርስቱ ምንድነው? ፕሮዲውስ ለማድረግ ጉዶችን የሚያስፈልገው ኤሪያ አለ። ሁለተኛ ደግሞ በናቹራል ሪሶርሶች አሉ፣ አባብ እና ቢሎ አርዝ የሚገኙ መሬት ላይ ከመሬት በላይና በታች ያሉ ማለት ነው። ይህን ላንድ እንለዋለን። የመጀመሪያው ፋክተር ኦፍ ፕሮዳክሽን የመጀመሪያው ሪሶርስ ነው ወይም ኢንፑት ነው። ሁለተኛው ሌበር ነው። ሌበር ኢዝ ዘ ኢዚየስት ኦፍ ፋክተር ቱ አንደርስታንድ። ኢንፑት ኦፍ ሌበር ቢንግ ሜዠርድ ኢን ዘ ነምበር ኦፍ ወርክ ሞር ፕሪሳይስሊ ኢን ዘ ነምበር ኦፍ አወር ወርክ ነው። ሌበር ምንድነው? ኢዚየስት ፋክተር ነው። ከሌሎቹ አንጻር ለመረዳት ብዙም አያስቸግርም፣ ምክንያቱም ሜዥር ማድረግ ስለምችል ነው። ሰራተኞች በሚሰሩ ሰዓት ሜዥር ይደረጋል ነምበር ኦፍ አወር ወርክ ማለት ነው። ኢዚየስት ነው ለመረዳት ብዙም አያስቸግርም። ሌበር ኢዝ ኖት ሆሞጂኒየስ ኤንድ ማኑዋል ሌበር ኢዝ ኦፍትን ዲቫይድድ ኢንቱ አንስኪል፣ ሰምስኪል ኤንድ ስኪል ካታጎሪ ነው። ሌበር ስንል ሆሞጂኒየስ ሁሉንም ሌበር እያጠራን አይደለም፣ በውስጡ ክፍፍል አለ። ለምሳሌ አንስኪልድ የሆነ ሌበር አለ፣ ልምድ የሌለው፣ ሰምስኪልድ የተወሰነ ልምድ ያለው፣ ሙሉ ለሙሉ ስኪሉ ያለው ደግሞ ሌበር አለ። ሆሞጂኒየስ አይደለም ሌበር ማለት ነው። ሄትሮጂኒየስ ናቸው። ስኪል ያለው ምንም ስኪል የሌለው እና በጣም ባለሙያ የሆነ ሰራተኛ አለ ማለት ነው። ሶ ሌበር ኦልሶ ኢንክሉድ አድሚኒስትሬቲቭ ኤንድ ማኔጀሪያል ወርከር። ኢምፔሪካል ስተዲ ሃዝ ኦሚትድ ዚስ ኢምፖርታንት ኢንፑት ነው የሚለው። ሶ ሌበር ኦልሶ የአድሚኒስትሬቲቭ ማኔጀሪያል ላይ ያሉ ሰዎችን ያካትታል ማለት ነው። ብዙ ጥናቶች ግን ይሄን ኦሚት ያደርጉታል፣ ይሄን ኢንፑት ማለት ነው። ሶ ኢን ፕራክቲስ ዊ ሜይ ዊሽ ቱ ዲስቲንጉሽ ቢትዊን ዲፈረንት ካታጎሪዎች ሌበር። እነዚህ ዲፈረንት ካታጎሪ ያልናቸው አንስኪል፣ ስኪል፣ ሰሚ ስኪል የሆነው ማለት ነው። እኛ ግን እንደ ጥቅል ሌበር ካልን ሌበር ሰራተኛ መሆኑን ብቻ ስለሆነ የምናየው፣ ግን ያሉበት ስኪል ሌቭልም አብሮ መጠናት አለበት ማለት ነው። ስፔሻሊ ኢፍ ዩ ዋንት ቱ ኢቫሉዌት ዜር ዲፈረንት ኮንትሪቢዩሽን ቱ አውትፑት አዝ ዊል ቢ ነው። ስፔሻሊ ኢቫሉዌሽን ለማድረግ ከፈለግን አውትፑት ላይ ያለውን ኮንትሪቢዩሽን ማወቅ አለ። ለምሳሌ ሌበር ስና አንስኪልድ የሆነውን ከቀጠራችሁ የምታገኙት አውትፑት፣ ሰሚ ስኪልድ ስኪልድ የሆነውን ሰው ሲቀጥሩ የምታገኙት አውትፑት አንድ ስላልሆነ ትኩረት ሊሰጠው ያስፈልጋል ማለት ነው። ሌበር ስንል ሆሞጂኒየስሊ ሁሉንም ሰራተኛ እየጠራን አይደለም ማለት ነው። ሶስተኛው ደግሞ ካፒታል ኢንተርምስ አጌን ኮንፊውዚንግ ቱ ስቱደንት ነው። ይሄ ተርም ለተማሪዎች አሁንም ኮንፊውዚንግ ነው። ምክንያቱም ካፒታል ሲባል ሪፈርስ ቱ መኒ ነው የሚመስለን። ካፒታል ማርኬት ኢንስትሩመንቶች የቦንድ ምናምን ነገር ስቶክ ማርኬት ላይ ያሉ ነገሮች ሊመስሏችሁ ይችላሉ። ግን ራዘር ካፒታል ጉድ ኢት ሪፈርስ ቱ ካፒታል ጉድስ ዳት ሚንስ ፕላንት ማሽነሪ ነው።
ካፒታል ስንል እነዚህ ፕላንት ማሽነሪዎችን፣ ቢልዲንጎች፣ ኢኩመንቶችን ነው ካፒታል ስንል የምናወራው ማለት ነው። ላይክ ሌበር ሃይሊ ሄትሮጂኒየስ ካታጎሪ ነው። እንደ ሌበር ይህም ሄትሮጂኒየስ ነው። ኢን ፕራክቲስ ዊ ዋንት ቱ ዲስቲንጉሽ ቢትዊን ዲፈረንት ታይፕ ኦፍ ካፒታሎች አሉን። ለምሳሌ ዊ ዋንት ቱ ኢቫሉዌት ዲፈረንሺየት ኮምባይኔሽን ኦፍ አውት። ለምሳሌ ፐርሰናል ኮምፒውተር ሊኖራቸው ይችላል፣ ፎቶግራፊ ማሽን፣ ፕሪንተር፣ ፋክስ ማሽን፣ ኮፊ ማሽን፣ አያቸው የተለያዩ አይነት ማሽኖች አሉ። ስለዚህ እዚህ ጋርም ሄትሮጂኒየስ ናቸው ማለት ነው። ካፒታል ስንል ስለ ገንዘብ አይደለም፣ ስለ ካፒታል ማርኬት አይደለም፣ ስለ ቦንድ፣ ስለ ስቶክ ማርኬት ምናምን አይደለም የምናወራው። እኛ ስለ ካፒታል ጉድ ነው የምናወራው፣ ስለ ፕላንት እና ስለ ማሽነሪ። ሶስተኛው ኢንፑት ይሄ ነው፣ ፕሮዲስ ለማድረግ የምንጠቀምበት ማለት ነው። አራተኛው ኢንተርፕረነርሺፕ ነው። ኢንተርፕረነርሺፕ ማለት the ability to identify and exploit market አይደንቲፋይ ኦፖርቹኒቲ ስንል ስለ ኢንተርፕረነርሺፕ ስናወራ ፋይንዲንግ ኒው አይዲያስ፣ ስፖቲንግ አንሚት ከስተመር ኒድ፣ ሪኮግናይዝ ፕሮፊቴብል ማርኬቶች ማድረግ ላይ ያተኩራል። ኤክስፕሎት ማድረግ ደግሞ ምንድነው? ማርኬት ኦፖርቹኒቲ ማለት ቢዝነስን ስታርት ማድረግ፣ ኦርጋናይዝ ሪሶርሶችን አሁን ያየናቸውን ላንድ፣ ሌበር፣ ካፒታል፣ ቴኪንግ ሪስክ በመውሰድ ኤርን ማድረግ ፕሮፊትን፣ እነዚህ በጣም ዋና የኢንተርፕረነር ስራ ናቸው ማለት ነው። ሶ ዜርፎር ኢት ኢንክሉድ ቱ ሰፓሬት ፈንክሽን አለው ነው የሚለው ይሄ ኢንተርፕረነርሺፕ። ኢንፑት ኦፍትን ኖት ኮንሲደርድ ኢን ኢኮኖሚክ አናላይሲስ። ብዙ ብዙ ጊዜ ይሄ ኢንፑት ኢንተርፕረነር ኮንሲደር አይደረግም ነው። ኢት ኢዝ ሪሊ ሞር ሪሌቫንት ኢን ሎንግ ረን ሲቹዌሽን ነው የሚለው። ኢንተርፕረነርሺፕ ብዙ ጊዜ ምንድነው በኢኮኖሚክ አናላይሲስ ውስጥ አይካተትም። ብዙ ጊዜ ኢፌክቱ በሎንግ ረን ነው የሚታየው ነው። ምክንያቱም ኢንተርፕረነርሺፕ ሞር ኢምፖርታንት ሎንግ ረን ስንል ድራይቭ የሚያደርገው ኢኖቬሽን ስለሆነ ኢኖቬሽን ቶሎ አይመጣም። ሎንግ ረን ነው ቢዝነሱ እንዲያደግ አዳፕት እንዲያደርግ አዳዲስ ኢንዱስትሪዎችን አዳዲስ ፕሮዳክቶችን ክሬት ማድረግ ስለሆነ ኢን ዘ ሎንግ ረን ነው ኢንተርፕረነርሺፕ ኢፌክቱ የሚታየው ነው። ኤንድ ኢት ኢዝ ኖቶሪየስሊ ዲፊካልት ሜዥር፣ በጣም አስቸጋሪ ነው። ኢንተርፕረነርን እንደ ሌበር እንደ ካፒታል ምናምን ሜዥር ማድረግ አይቻልም። ምክንያቱም ክሬቲቪቲ ላይ ኢኖቬሽን ላይ ምናምን ሪስክ ቴኪንግ ላይ የሚያተኮረ ነገር ስለሆነ ሜዥር ማድረግ አይቻልም። እያንዳንዱ ኢንተርፕረነርሺፕ ካፓሲቲ ማለት ነው የሰው ልጅ። and for one thing is it is difficult to separate entrepreneurship from management. Top management should concerned to both function of entrepreneurship ነው የሚለው። ሶ ማኔጅመንት ከኢንተርፕረነርሺፕ መለየት አስቸጋሪ ነው ይለናል። ኢቭን እንኳን ኢንተርፕረነርሺፕ ፎከሱ አዳዲስ ሀሳቦች ሪስክ ቴክ ኢኖቬት ማድረግ ላይ ቢሆንም ማኔጅመንት ደግሞ ዴይ ቱ ዴይ ኦፕሬሽኖችን ፕላኒንግ እና ኮንትሮሊንግ ላይ ቢሆንም ኢንሪያሊቲ ግን ስናየው ቶፕ ማኔጅመንት እነዚህን ስራዎች የኢንተርፕረነር ስራዎች ስለሚተገበራቸው እነዚህ ማኔጅመንት እና ኢንተርፕረነርሺፕን ዲፊካልት ነው መለየት ማለት ነው። ሶ በዚህ መሰረት አራት ሪሶርሶች አሉ ማለት ነው። ፋክተር ኦፍ ፕሮዳክሽን የምንላቸው ለአንድ ሌበር፣ ካፒታል፣ ኢንተርፕረነርሺፕ ማለት ነው። እነዚህ እንደ ኢንፑት እንጠቀማቸዋለን ለፕሮዳክሽናችን ማለት ነው። በመቀጠል የምናየው ፕሮዳክሽን ፕሮሰስ ነው። የቴሌግራም ግሩፕ እና ቻናላችን ሊንክ ማግኘት ከፈለጋችሁ ኮመንት ላይ በመግባት የመጀመሪያውን ፒን ያረኩላችሁ ሜሴጅ ላይ ማግኘት ትችላላችሁ፣ ወይም ዲስክሪፕሽን ቦክሱን ብትናቁት ታገኙታላችሁ ማለት ነው። ስለዚህ ሊንኩን ተጭናችሁ ጆይን ማድረግ ትችላላችሁ። የተለያዩ ማቴሪያሎችን፣ ፒፒቲዎችን እና አንዳውቶች ታገኙበታላችሁ፣ ትጠቀሙበታላችሁ። አሁን ጆይን አድርጉ። ፕሮዳክሽን ፕሮሰስ ኢዝ ኤ ቱል ኦፍ አናላይሲስ in explaining the input output relationship ነው የሚለው። ፕሮዳክሽን ፋንክሽን ማለት ኢንፑት አውትፑት ሪሌሽን አናላይዝ ስናደርግ የምንጠቀመው ቱል ነው ማለት ነው። ሶ it describes the technical relationship between input and output in physical terms. ሶ ፊዚካል ተርምን ተጠቅመን ቅድም እንዳልነው የተለያዩ ዩኒቶችን በመጠቀም በኢንፑት እና አውትፑት መካከል ያለውን ሪሌሽንሽፕ ዲስክራይብ ያደርግልናል። ኢን ጀነራል ፎርም it holds that production of a given quantity depend on certain level of input ነው። ሶ በጀነራል ሌቭል ስናየው ፕሮዳክሽን ፋንክሽን ምንድነው? በሰርቴን ኢንፑቶች ዲፔንድ ይሆናል ማለት ነው። that represent the relationship between input and output ሲምቦሊክ ኦር ማቴማቲካል ፎርም ስናየው ኪው ምንድነው? አዘ ፈንክሽን ኦፍ ኤክስ ዋን ኤክስ ቱ አፕ ቱ ኤክስ ኤን ድረስ ይላል። ኪው አውትፑት ፕሮዲውስ የሚሆነው ነው። ኤክስ ዋን አፕ ቱ ኤክስ ኤን ያሉት ደግሞ ቫሪያብል ኢንፑቶችን ነው። ቫሪየስ ኢንፑቶች የተለያዩ ኢንፑቶችን ይወክልልናል ማለት ነው። ሶ ኢን ሲምፕል ተርም ምንድነው? ኪውን ፈንክሽን ኦፍ ኤል ኤንድ ኤ ብለን እንገልጸዋለን። ዌል ኤል ሪፕሬዘንት ሌበር ኦፍ ኢንፑት፣ ኬ ሪፕሬዘንት ካፒታል ኢንፑት ነው የሚለው። ዚስ ኢዝ ኦብቪየስ ኮንሲደረብል ኦቨር ሲምፕሊፊኬሽን ሲንስ ኖት ኦንሊ ካን ዜር ቢ ሞር ኢንፑት there can be also more output with complex relationship between them ነው የሚለው። ሶ እዚህ ጋር ያያችሁት ፈንክሽን አለ አስ የፈንክሽን ኦፍ ሌበር ኤንድ ካፒታል የተጠቀሰው ኢን ሪል ላይፍ ስናየው ምንድነው? ፕሮዳክሽን ፈንክሽን ኦቨር ሲምፕሊፋይድ አይደለም፣ በጣም ኮምፕሌክስ ነው። እዚህ ጋር ግን ኦቨር ሲምፕሊፋይድ አየ ነው በሌበር እና ካፒታል ብቻ ስለገለጽ ነው ማለት ነው።
ሶ ኦቨር ሲምፕሊፋይ ነው ያልነው በጣም ሞር ኮምፕሌክስ ነው። ኦቨር ሲምፕሊፋይ የተደረገው ሞር ኮምፕሌክስ የሆነ ነገር ነው እዚህ ጋር ያደረግነው ነው የሚለው። ኦቨር ሲምፕሊፋይ ሆኗል ይሄ ፎርሙላ ምክንያቱም ዜር አር ሞር ኢንፑት በት ዜር ካን ኦልሶ ቢ ሞር አውትፑት ዊዝ ኮምፕሌክስ ሪሌሽንሽፕ ቢትዊን ዘም ነው የሚለው። ሰው ሞር ኢንፑት አለ ስንል ሌበርና ካፒታል ብቻ አይደለም፣ ሮ ማቴሪያል አለ፣ ላንድ አለ፣ ኢንተርፕረነር፣ ቴክኖሎጂ፣ እነዚህ ፋክተሮችን ከግምት አላስገባም ይሄ ፎርሙላ። ለዛ ነው ሲምፕሊፋይድ ነው ያለው። ኤንድ ሞር አውትፑት አለ ነው። ሞር ኢንፑት ካለ ሞር አውትፑት አለ። ሞር አውትፑት ስንል ፊርሙ መልቲፕል ፕሮዳክት ሊያመርት ይችላል ነው፣ ጅስቷን ብቻ ላይሆን ይችላል። ሶ ኮምፕሌት ሪሌሽንሽፕ ነው ያለው ማለት ነው። ኮምፕሊት ሪሌሽንሽፕ አለ ማለት ኢንፑቱ ደዝ ኖት ኦልዌይስ ኮምባይን ኢን ሲምፕል ዌይ አይሆንም። ሰብስቲቱሽኖች አሉ። ሞር ማሽን እና ሞር ማሽኖችን ተጠቅመን ፊወር ወርከር ልንጠቀም እንችላለን። ለዛ ነው ይሄኛው ሲምፕሊፋይ አድርጎ አስቀምጦታል። ይሄ ግን ሲምፕሊፋይድ የሆነ ነው። ሞር ጀነራል ሪሌሽንሽፑን አሳይን በኢንፑት እና አውትፑት ግን በተለምዶ በዚህ በሁለቶቹ እንሞክረዋለን። አሳይ ሌበር ኤንድ ካፒታል ማለት ነው። ኢንፑት አር ኮመንሊ ክላሲፋይድ አስ ፊክስድ ኢንፑት ኤንድ ቫሪያብል ኢንፑት ነው የሚለው። ኢንፑት ስንል በሁለት እንከፍለዋለን። ፊክስድ ኢንፑት አለ፣ ቫሪያብል ኢንፑት አለ። ፊክስድ ኢንፑት ከሆነ ዞስ ኢንፑትስ ሆል ኳንቲቲ ካንኖት ሬድሊ ቢን ቼንጅድ ዌን ዘ ማርኬት ኮንዲሽን ኢንዲኬት ዛት አን ኢሚዲየት አጀስትመንት አውትፑት ኢዝ ሪኳየርድ ነው የሚለው። ሶ ፊክስድ ኢንፑት ማለት አን ኢንፑት ነው። ኳንቲቲው ምንድነው? ሬድሊ ቶሎ ቼንጅ የማያደርግ ነው ፊክስድ ኢንፑት ከተባለ ማለት ነው። ማርኬት ኮንዲሽኑ ኢቭን እንኳን አጀስትድ መደረግ ቢኖርበት ወይም ሞር አውትፑት ቢመረት ምንድነው በሾርት ረን ፊክስድ ኢንፑቱ ቼንጅ ካላረገ ማለት ነው። ኢንፋክት ኖ ኢንፑት ኢዝ ኤቨር አብሶሉትሊ ፊክስድ በት ሜይ ቢ ፊክስድ ዱሪንግ ኢሚዲየት ሪኳየርመንት ነው የሚለው። በእውነታው ስናይ ግን ፊክስድ የሆነ ኢንፑት የለም፣ ግን ኢሚዲየት ሪኳየርመንት ሲያስፈልግ ቼንጅ የማያደርግ ማለት ነው። ፎር ኤግዛምፕል ኢፍ ዘ ዲማንድ ፎር ቢር ራይዝ ሰደንሊ ኢን ኤ ዊክ ዘ ብሩወር ፋክተሪ ካኖት ፕላንት አዲሽናል ማሽነሪ ኦቨርናይት። ታያችሁ ቢራ ፋብሪካ አሁን ምንድነው ራይዝ ቢያደርግ ፍላጎቱ ቢጨምር ኦቨርናይት የሌላ የቢራ ፋብሪካ መገንባት አትችሉም። አያችሁ ኢሚዲየት ሪኳየርመንት ላይ ቼንጅ ማድረግ ካልቻለ ፊክስድ ኢንፑት ነው ማለት ነው። ኤንድ ሪስፖንስ ኢንክሪዝ ዲማንድ ቢልዲንግ ላንድ ማሽነሪ የፊክስድ ኢንፑት ኤግዛምፕል ናቸው እነዚህ ቢልዲንግ መሬቶች ማሽነሪዎች ማለት ነው። ቢኮዝ ዘ ኳንቲቲ ካኖት ቢ ማኒፑሌትድ ኢዝሊ ኢን ሾርት ፔሪድ። አያችሁ ኳንቲቲያቸው ማኒፑሌት ወይም ቼንጅ ማድረግ ስለማይቻል በሾርት ፔሪድ ኦፍ ታይም። ቫሪያብል ኢንፑት ከሆነ ደግሞ ኢንፑት ኳንቲቲ ካን ቢ አልተርድ ኦልሞስት ኢንስታንታኒየስሊ ኢን ሪስፖንስ ቼንጅ ዲማንድ ኢን አውትፑት ነው። አያችሁ ቫሪያብል ኢንፑት ከሆነ ግን ኢንፑት ኳንቲቲው ምንድነው ኢንስታንታኒየስሊ በቃ ቶሎ ይለወጣል ማለት ነው። ዘ ዲዛይር ቱ ቼንጅ አውትፑት ቼንጅ ባደረጋችሁ ቁጥር ኢንፑቶችም ቼንጅ ያደርጋሉ ማለት ነው። ሞር ማምረት ሲፈልጉ ሞር ሮ ማቴሪያል ያስፈልጋቸዋል፣ ሞር ሰራተኛ ሊያስፈልጋችሁ ይችላል። አያችሁ እነዚህ ቫሪያብል ኢንፑት ናቸው ማለት ነው። ዛት ዜር ኳንቲቲ ካን ኢዝሊ ቢን ዳይሚኒሽድ ዌን ዘ ማርኬት ዲማንድ ፎር ዘ ፕሮዳክት ዲክሪዝ ነው። በዛው ልክ የእናንተ ፕሮዳክት ኳንቲቲ ከቀነሰ ቫሪያብል ኢንፑት ይቀንሳል። ብዙ ዲማንድ ከሌላችሁ ብዙ ሰራተኛ ያስፈልጋችሁ ብዙ ሮ ማቴሪያል አያስፈልግም ማለት ነው። እንደዛ ኢንፑቶች ይቀንሳሉ ማለት ነው። ሶ ዘ ቤስት ኤግዛምፕል ኦፍ ቫሪያብል ኢንፑት ኢዝ አንስኪልድ ሌበር። አንስኪልድ ሌበር ማለት እነዚህ ቋሚ የሆኑ ስኪል የሌላቸው ሰዎችን ለተወሰነ ጊዜ ዲማንዱ ሲጨምር ተቀጥሯቸዋላችሁ፣ ከዛ ሲቀንስ ታባሯቸዋላችሁ። ለብዙ ጊዜ አይቆዩም። ኖት ኦል ሌበር ሜይ ኢዝሊ ቫሪድ። ይሄ ማለት ግን ሁሉም ሌበሮች ኢዝሊ ቫሪድ ያደርጋሉ ማለት አይደለም። ስኪልድ የሆነ ሌበርን ከቀጠልከው ለብዙ ጊዜ አብሮ ይቆያል ማለት ነው። ቫሪ ላይ ያደርግ ይችላል። ፊክስድ የሆነ ፔመንት እየሰጠው ሊቀጥል ይችላል ማለት ነው። ሲንስ ሴልስ ስታፍ ሜይ ሃቭ ሎንግ ተርም ኮንትራክት፣ ብዙ ጊዜ ሰራተኞች ሎንግ ተርም ኮንትራክት ካላቸው ቶሎ ቫሪ ያደርግም እንትላቸው ሬዲዩስ ቢያደርግም ኢንፑት ቢጨምርም ኢንፑት የነሱ ክፍያ ይከፈላል ማለት ነው። ሶ ይህን ይመስላል ማለት ነው። እዚህ ጋር የምናየው ስለ ፊክስድ ኢንፑት እና ቫሪያብል ኢንፑት ስንመለከት፣ ቀጣይ የምናየው ስለ ፕሮዳክሽን ፔሪድ ነው ማለት ነው። የቴሌግራም ግሩፕ እና ቻናላችን ሊንክ ማግኘት ከፈለጋችሁ ኮመንት ላይ በመግባት የመጀመሪያውን ፒን ያረኩላችሁ ሜሴጅ ላይ ማግኘት ትችላላችሁ፣ ወይም ዲስክሪፕሽን ቦክሱን ብትናቁት ታገኙታላችሁ ማለት ነው። ስለዚህ ሊንኩን ተጭናችሁ ጆይን ማድረግ ትችላላችሁ። የተለያዩ ማቴሪያሎችን፣ ፒፒቲዎችን እና አንዳውቶች ታገኙበታላችሁ፣ ትጠቀሙበታላችሁ። አሁን ጆይን አድርጉ። እሺ ቀጣይ የምናየው ደግሞ ፔሪድ ኦፍ ፕሮዳክሽን ነው። እዚህ ጋር ዲቴል አልገባም ምክንያቱም ቀላል ስለሆነ ነው። ሁለት አይዲያ ነው መያዝ ያለባችሁ። እሱ ነግሬያችሁ ሌላ ከዚህ በፊትም ስለምታውቁት በማይክሮ ኢኮኖሚክስ ትምህርታችሁ ሾርት ረን ሲሆን አትሊስት ዋን ፊክስድ ፋክተር ያስፈልጋል። ፊክስድ ፋክተር ያስፈልጋል። ሁሉም ቫሪ ማድረግ የለባቸው ኢንፑቶቹ ማለት ነው። ሎንግ ረን ላይ ከሆነ ደግሞ ሁሉም ቫሪ ያደርጋሉ ማለት ነው። ፊክስድ የሚባል ነገር የለም። ሶ ሾርት ረን ሎንግ ረን ስንል
ታይም ፔሪድ የለውም። የ1 ዓመት ነው 2 ዓመት 3 ዓመት የሚባል ነገር የለም። ሾርት ረን የሚባለው ቢያንስ አንድ አትሊስት ፊክስድ ኮስት ዊዝን ሾርት በዛ ጊዜ ውስጥ የማይቀየር ፊክስድ ኮስት አንድ ያስፈልጋል። ሎንግ ረን ከሆነ ደግሞ ሁሉም ቼንጅ የሚያደርጉ ከሆነ ነው። ይህን ከያዛችሁ በቃ በቂ ነው። ሾርት ረን የሚባለው ቢያንስ አትሊስት ነው፣ ቢበዛ ይቻላል፣ ቢያንስ አንድ ያስፈልጋል። ሎንግ ረን ላይ ሁሉም ቫሪያብል ነው ማለት ነው ኢንፑታችን። ይሄ ነው ዲፈረንሳቸው። ሌላ የምናየው ነገር አያስፈልግም። ይህን ማንበብ ከፈለጋችሁ ፒዲኤፉን ኮመንት ላይ አስቀምጥላችኋለሁ፣ ሊንኩን ማግኘት ትችላላችሁ። እሺ ቀጣይ ደግሞ የምናየው ሜዥር ኦፍ ፕሮዳክቲቪቲ ነው። ሜዥር የምናደርግባቸው ወዮች እናያለን ፕሮዳክቲቪቲን። ዜር ኢዝ ሰም ሜዥር ኦፍ ፕሮዳክቲቪቲ ዜር አር ቶታል ፕሮዳክት፣ ማርጂናል ፕሮዳክት፣ አቨሬጅ ፕሮዳክትን በመጠቀም ፕሮዳክቲቪቲያችን ሜዥር ማድረግ እንችላለን። ቶታል ፕሮዳክት ኢዝ ቶታል አማውንት ኦፍ output resulting from using different quantity of input ነው። ቶታል ፕሮዳክት ስንል የተለያዩ ኢንፑቶችን በመጠቀም የምናመርተው አጠቃላይ አውትፑት ቶታል ፕሮዳክት ይባላል። if we assume labor to be in variable input assuming capital held constant ነው የሚለው። ስለ አንዱ አሁን ስለ ሌበር ስናወራ ካፒታልን አሲዩም የምናደርገው ኮንስታንት አድርገን ነው። and then the marginal product of labor is defined as the change in total product per unit in variable ኢንፑት ነው። ሶ ማርጂናል ፕሮዳክት ኦፍ ሌበር ካልን አሁን ስለ ሌበር ነው። ማርጂናል ፕሮዳክት ካፒታል ካልን ስለ ካፒታል ነው። ስለ አንዱ ብቻ ስናወራ ቶታል ፕሮዳክቱ ፐር ዩኒት ቼንጅ ማድረጉን ነው የምናየው ማለት ነው። ኢን ተርምስ ኦፍ ቫሪያብሉ ሌበራችን በአንድ ዩኒት ሲጨምር ወይ ሲቀንስ ምን ያህል ቶታል ፕሮዳክቱ ቼንጅ ያደርጋል የሚለው ነው የሚያሳይ ማርጂናል ፕሮዳክት ኦፍ ሌበር ከሆነ። ሶ ማርጂናል ፕሮዳክት ኦፍ ሌበር ማለት ቶታል ፕሮዳክታችንን ዴሪቬት ኢን ተርምስ ኦፍ ሌበር ስናደርገው ማለት ነው። ቶታል ፕሮዳክት ዴሪቬት ቼንጅ ማለት ዴሪቬት ነው ኢን ተርምስ ኦፍ ሌበር ማለት ነው። ሶ አቨሬጅ ፕሮዳክት ከሆነ ደግሞ ቶታል ፕሮዳክት አቨሬጅ ፕሮዳክት ከሆነ ደግሞ አቨሬጅ ፕሮዳክት ኢዝ አን ኢንፑት ኢዝ ዘ ሌቭል ኦፍ አውትፑት ዛት ኢች ዩኒት ኦፍ ፕሮዳክት ኦን አቨሬጅ ነው። ሶ አቨሬጅ ፕሮዳክት ማለት አቨሬጅ በአማካይ ምን ያህል ኢንፑት እንጠቀማለን የሆነ ሌቭል ኦፍ አውትፑትን ለማምረት። ሶ የሚያሳየን ምንድነው ሚን ኮንትሪቢዩሽኑ እያንዳንዱ ቫሪያብል በአማካይ ምን ያህል ያበረክታል ነው። ለምሳሌ አቨሬጅ ፕሮዳክት ኦፍ ሌበር ማለት በአማካይ ምን ያህል ነው ሌበሩ ኮንትሪቢዩሽኑ ለቶታል ፕሮዳክት የሚለውን ያሳየናል ማለት ነው። ስለዚህ ቶታል ፕሮዳክት ኦቨር ሌበር ካልኩ አቨሬጅ ፕሮዳክት ኦፍ ሌበር ነው። ቶታል ፕሮዳክት ኦቨር ካፒታል ካልኩ አቨሬጅ ፕሮዳክት ኦፍ ካፒታል ይሆናል ማለት ነው። ሶ በኤግዛምፕል እንመልከተው። ኤግዛምፕል 6.1 ምን ይላል? assume that capital is fixed at 1 unit ነው የሚለው። ካፒታልን ፊክስድ አድርገን ነው ስለ ሌበር ስናወራ ስላልን ቅድም አንዱን አሁን ፊክስድ አድርገን ስለ ሌበር እናወራ while ሌበር ኢንክሪዝ አደረገ። ሶ ቴብል 6.1 show that the total product reaches maximum እዚህ ጋር ቴብል ተሰጥቶናል። total product ማክሲመም የሚደርሰው 27 ላይ ነው ተብሏል። እዚህ ጋር ነው ማክሲመሙ። እሺ ምን ይላል? 27 ላይ ማክሲመም ደርሰው when 6 ዩኒት ኦፍ ሌበር ዩዝድ ነው። 6 ሌበርን ስንጠቀም ነው ማክሲመም ላይ የደረሰ። ቫሪያብል ኢንፑት ሌበራችን 6 ስንጠቀም ማክሲመም 27 ላይ ደረሰ አለ። እሺ the MP of labor for the second unit of labor is marginal product of labor for second unit 6 ነው አለ። for second unit marginal product of labor 6 ነው አለ። እሺ second unit ላይ ማለት ነው it then decrease increase to 7 ultimately become negative ነው። ሶ ወደ 7 ሲጨመር ምንድነው ኔጌቲቭ ይመጣል ማለት ነው። ምናችን ማርጂናል ፕሮዳክታችን ማለት ነው። ማርጂናል ፕሮዳክት ሌበር። ሶ አቨሬጅ ፕሮዳክት ሌበር ደግሞ ፈርስት ኢንክሪዝ ዳን ፎል ነው የሚያደርገው ይላል። አቨሬጅ ፕሮዳክታችንን ማየት እንችላለን። ፈርስት ኢንክሪዝ ዳን ፎል እያደረገ ነው የሚሄደው ማለት ነው። አቨሬጅ ግን ኔጌቲቭ አይገባም አማካይ ስለሆነ። so the product function expressed in tabular form as follow ነው የሚለው። so generally እዚህ ጋር የምናየው ሪሌሽንሺፕ አለ። average product of laborአችን ኢንክሪዝ ያደርጋል መቼ? marginal product of laborአችን ከaverage product of labor ሲበልጥ average product of laborአችን ኢንክሪዝ እያደረገ ይሄዳል ነው የሚለው። marginal product of laborኡ ከምን ከበለጠ እዚህ ጋር ስተው ይበልጣል። እዚህ ኤሪያ ላይ ከaverage product of laborኡ ከበለጠ average product of laborኡ ይጨምራል አለ። average product of labor ማክሲመም የሚደርሰው marginal product of labor እና average product of labor እኩል ሲሆኑ ነው። ይሄው 6 ሲሆኑ ማክሲመም ላይ ደረሰ። ከ6 በላይ ይሄድ ማክሲመም 6 ነው አቨሬጅ ፕሮዳክት ኦፍ ሌበር ዘን ማርጂናል ፕሮዳክት ኦፍ ሌበር ለዛን አቨሬጅ ፕሮዳክት ኦፍ ሌበር ሲሆን ደግሞ አቨሬጅ ፕሮዳክት ኦፍ ሌበር ይቀንሳል ነው። ሶ ማርጂናል ፕሮዳክት ኦፍ ሌበሩ ለዛ ነው። ሶ 0 እና -2 -5 4 4.5 ይበልጣል። ሶ ለዛን ከሆነ አቨሬጅ ፕሮዳክት ኦፍ ሌበሩ ማርጂናል ፕሮዳክት ኦፍ ሌበሩ አቨሬጅ ፕሮዳክት ኦፍ ሌበሩ ዲክሪዝ ያደርጋል ማለት ነው።
ሶ ይሄን ሪሌሽንሺፕ እናያለን። እዚህ ጋር ስትው ቶታል ፕሮዳክታችሁ ምንድነው 0 ዩኒት ስትጠቀሙ ሌበር 1 ዩኒት 2 ዩኒት እያለ የተሰጠው ቶታል ፕሮዳክት ይሆናል። ማርጂናል ፕሮዳክት ደግሞ ዴሪቬት ማድረግ ነው። ቶታል ፕሮዳክት ኦቨር ሌበር ነው። ዴሪቬት ስናደርገው ቼንጅ ማለት ነው። ሶ 5 ሲቀነስ 0 0 ነው። 5 ሲቀነስ 1 1 ነው። 5 ይሆናል የመጀመሪያው ዩኒት። 11 ሲካፈል 5 6 ነው። 2 ሲቀነስ 1 ነው። 6 ዩኒት ይሆናል ሁለተኛው። ቼንጁን መፈለግ ነው። ፕሪቪየሱ ላይ እየቀነሳችሁ ማካፈል ሁለቱንም ማለት ነው። በዚህ መሰረት ማርጂናል እንሰራለን። አቨሬጅ ፕሮዳክት ኦፍ ሌበር ደግሞ ቶታል ፕሮዳክቱን በማካፈል ነው በቫሪያብሉ ማለት ነው። 5 ሲካፈል 1 5 ነው። 11 ሲካፈል 2 5.5 እያላችሁ እንደዚህ ትሰሩታላችሁ ማለት ነው። ሶ እዚህ ጋር የምናወራው ኮንሰፕት ይሄን ነው ማለት ነው። ሶ በዚህ መሰረት ቶታል ፕሮዳክቱን፣ ማርጂናል ፕሮዳክቱን፣ አቨሬጅ ፕሮዳክቱን ብትጠየቁ እዚህ ጋር ባለ ፎርሙላ ትሰራላችሁ ማለት ነው። የቴሌግራም ግሩፕ እና ቻናላችን ሊንክ ማግኘት ከፈለጋችሁ ኮመንት ላይ በመግባት የመጀመሪያውን ፒን ያረኩላችሁ ሜሴጅ ላይ ማግኘት ትችላላችሁ፣ ወይም ዲስክሪፕሽን ቦክሱን ብትናቁት ታገኙታላችሁ ማለት ነው። ስለዚህ ሊንኩን ተጭናችሁ ጆይን ማድረግ ትችላላችሁ። የተለያዩ ማቴሪያሎችን፣ ፒፒቲዎችን እና ሃንዳውቶች ታገኙበታላችሁ፣ ትጠቀሙበታላችሁ። አሁን ጆይን አድርጉ። ቀጣይ የምናየው ስቴጅ ኦፍ ፕሮዳክሽን። ፕሮዲውስ ስናደርግ የተለያዩ ስቴጆች አሉ፣ 3 ስቴጆች። እነሱን ስቴጆች እንመለከታለን ማለት ነው። ሶ ዊ አር ኖት ኢን ኤ ፖዚሽን ቱ ዲተርማይን ስፔሲፊክ ነምበር ኦፍ ቫሪያብል ኢንፑት ሌበር። ሶ አሁን ያደረግነው ምንድነው ስፔሲፊክ ሌቭል ኦፍ ቫሪያብል ኢንፑት መለየት አለብን። ዳት ዘ ፊርም ሹድ ኤምፕሎይ ቢኮዝ ዛት ዲፔንድ ኦን ሰቨራል አዘር ፋክተርስ ዛን ዘ ፕሮዳክቲቪቲ ኦፍ ሌበር ነው። ስለዚህ ስፔሲፊክ ምን ያህል ቫሪያብል ኦፍ ሌበር ያስፈልገናል የሚለው ማወቅ አለብን። ምክንያቱም በጣም ሰው ስለበዛም ከፊክስድ ኮስቱ ከመያዝ አቅሙ በላይ ከሆነ ኔጌቲቭ ውስጥ እየገባ ይመጣል ማርጂናል ፕሮዳክታችን። ማለትም አዲሽናል ዩኒት በመጨመራችን ምክንያት አዲሽናሊ ፕሮዲውስ የምናደርገው ነገር እየቀነሰብን ይመጣል። ስለዚህ የሆነ ሰም ሌቭል ያስፈልገዋል ማለት ነው፣ ሌበርን የምንጠቀምበት ማለት ነው። however it is possible to determine the range over which the variable labor being employed ነው የሚለው። ስለዚህ ሬንጁ ማወቅ አለብን። ቫሪያብል ኢንፑታችን ሌበርን ኢምፕሎይ የምናደርግበትን to this the economist has defined 3 ስቴጅን ዲፋይን አድርገዋል ማለት ነው ኢኮኖሚስቶች በሾርት ተርም ፕሮዳክሽን ላይ። የመጀመሪያው ስቴጅ the stage of produce cover ranges of variable input over which the average product of labor continue to increase ነው የሚለው። ሶ የመጀመሪያው ስቴጅ ምንድነው? አቨሬጅ ፕሮዳክት ኦፍ ሌበር ኢንክሪዝ የሚያደርግበት ነው። ኢት ጎዝ ፍሮም ከኦሪጂኑ ከኤፒኤል ማክሲመም እስከሚሆንበት ድረስ ያለው ማለት ነው። ይሄ ማለት አቨሬጅ ፕሮዳክት ኦፍ ሌበሩ ይሄው ከዚህ ጋር አለ፣ እዚህ ጋር ማክሲመም እስኪደርስበት ድረስ ያለው ማለት ነው። which equality of MPL and APL ነው። ይሄ አቨሬጅ እና ማርጂናል ፕሮዳክት ኦፍ ሌበር እኩል የሚሆንበት ኤሪያ ድረስ ፈርስት ስቴጅ ይባላል ማለት ነው። that means up to L2 ድረስ ያለው ማለት ነው። ይሄንን ፈርስት ስቴጅ እንለዋለን። በዚህ ስቴጅ ላይ it is not an efficient region of production though the marginal product of variable input is positive ነው የሚለው። ሶ ይሄኛው an efficient stage ነው፣ ምክንያቱም marginal product of ሌበራችን ምን ስለሆነ ገና ፖዚቲቭ ስለሆነ ገና ኤፊሽንት አይደለም። ያለንን ቫሪያብል ኢንፑት ፕሮፖርሽናሊ ዲስትሪቢዩት አደረግነው ፊክስድ ኢንፑቱን ለመጠቀም ማለት ነው። ሶ the reason that variable input the number of worker is too small efficiently run fixed cost። አያችሁ ያለንን ፊክስድ ኮስት ኤፊሽንትሊ ረን ለማድረግ በቂ አይደሉም ያሉት ሰራተኞች ማለት ነው። ሶ በዚህ መሰረት ኢኮኖሚ እንትላችን ይሄ ኤሪያ ምንድነው አንደር ዩቲላይዝድ ነው፣ ወይም ኖት ኤፊሽንትሊ ዩቲላይዝድ ያለንን ፊክስድ ሪዞልት በአግባቡ ስላልተጠቀምንበት ማለት ነው። እሺ ሁለተኛው ስቴጅ ደግሞ ምንድነው? ሬንጁ ከፖይንት ኦፍ ኤፒኤል ማክሲመም እስከሚሆንበት ኤምፒኤል እኩል ኤፒኤል ጀምሮ ቱ ዘ ፖይንት ኤምፒኤል ማርጂናል ፕሮዳክት ኦፍ ሌበሩ 0 እስከሚሆንበት፣ ያ ማለት ከኤል2 እስከ ኤል3 ማለት ነው። ሶ ይሄውና እዚህ ጋር ማርጂናል እዚህ ጋር ማክሲመም የደረሰበት አለ ከኤል2 ዳን 0 እስከሚሆንበት ማርጂናል ፕሮዳክት እስከ ኤል3 ያለው ስቴጅ ነው ማለት ነው። ሶ ሌበር ኢንክሪዝ ባይ 1 ዩኒት እዚህ ጋር ሲያደርግ አውትፑት ስቲል ኢንክሪዝ በት ዲክሪዚንግ ሬት ነው። እዚህ ጋር ሌበር በአንድ ዩኒት በጨመረ ቁጥር አውትፑታችን እየጨመረ ነው፣ ግን ስቲል በምንድን ነው የሚጨምረው? በዲክሪዚንግ ሬቱ ይቀንሳል ማለት ነው። ኢንክሪዝ የሚያደርግበት ሬት ቀንሷል ነው የሚለው። ሶ ቱ ዲስ ኢዝ ዘ ሰከንድ ስቴጅ ኦፍ ፕሮዳክሽን ተርም ዳት stage of diminishing marginal return. The reason for decrease average and marginal product due to scarcity of fixed factor ነው የሚለው። So this is once the optimal capital labor combination achieved. Employ of additional one variable input will causes output to increase at slower rate ነው የሚለው። So outputችን ምንድነው እዚህኛው ስቴጅ ላይ ጨምሯል፣ ምክንያቱም በአግባቡ ኤፊሽንትሊ ምን እየተጠቀምን ስለሆነ ነው ያለን ሪሶርሶች that means ሌበር በአግባቡ እየተጠቀምን ስለሆነ ማለት ነው። ሶ
ዩኒት ሰራተኛ ወይም ሌበር መጨመራችን አውትፑቱን እየጨመረው ነው። ምንም እንኳን ሬቱ ቀንሷል እንጂ አውትፑት እየጨመረ ነው ማለት ነው። ሶ አዲሽናል ኢንፑት አር ኮንትሪቢዩቲንግ ፖዚቲቭሊ ቱ ዘ ቶታል ፕሮዳክት ኤንድ ማርጂናል ፕሮዳክት ኦፍ ሰክሰሲቭ ዩኒት ኦፍ ቫሪያብል ኢዝ ዲክላይኒንግ ኢንዲኬቲንግ ዛት ፊክስድ ኮስት ፊክስድ ኢንፑት ኢዝ ቢንግ ኦፕቲማሊ ዩዝድ ነው የሚለው። ስለዚህ አዲሽናል ኢንፑት መጨመራችን አሁን ለዚህኛው ስቴጅ ላይ ቶታል ፕሮዳክቱን ፖዚቲቭሊ ኮንትሪቢዩት አድርጎት ዳት ሚንስ ኢንክሪዝ እንዲያደርግ አድርጎታል። ኤንድ ማርጂናል ፕሮዳክት ኦፍ ቫሪያብል ኢንፑቱ እየቀነሰ ነው። ይሄ ደግሞ የሚያሳየን ፊክስድ ኮስታችንን ኦፕቲማሊ እየተጠቀሙ መሆኑን ነው። ሶ ዲስ ስቴጅ ምን መባል ይታወቃል? ኤፊሽንት ሪጅን ኦፍ ፕሮዳክሽን ዌር ማርጂናል ፕሮዳክት ኦፍ ቫሪያብል ዲክላይኒንግ የሚያደርግበት ስቴጅ በት ፖዚቲቭ ነው። ሶ ይሄኛው ኤሪያ ምንድነው? ኤፊሽንት ስቴጅ እንለዋለን። የስቴጅ ዋን ምንድን ነበር? አንደር ዩቲላይዜሽን ስቴጅ ብለነው ነበር። ምክንያቱም ማርጂናል ፕሮዳክታችን ምን እያደረገ ነው? ዲክሪዝ እያደረገ ነው፣ ግን ስቲል ፖዚቲቭ ስለሆነ ማለት ነው። ይህን ስቴጅ ኤፊሽንት ሪጅን እንለዋለን። ሶስተኛው ስቴጅ ላይ ስትመጡ ደግሞ this stage increase in variable input is accompanied by declining total product. This total product curve drop downward. The marginal product of labor become negative ነው የሚለው። ሶ ይሄኛው ስቴጅ 3 ደግሞ ከኤል3 በኋላ ያለው ነው። ማርጂናል ፕሮዳክታችን ምንድነው? ኔጌቲቭ ገብቷል። አቨሬጅ ፕሮዳክታችን ያው እየቀነሰ እየሄደ ነው። ቶታል ፕሮዳክታችን ቀንሷል ማለት ነው። ይሄ ማለት ምንድነው? ቶታል ቫሪያብል ፋክተራችን ፕሮፖርሽን ከመጠቀም አልፎ በስቷል ነው። ፕሮፖርሽናሊ ፊክስድ ኮስቱን ከመጠቀም አልፈን ቫሪያብሉ በስቷል ማለት ነው። ሶ ይሄ ስቴጅ ምንድነው ማለት ነው? ዘ ስቴጅ ኦልሶ ናውስ ኔጌቲቭ ማርጂናል ሪተርን ቱ ቫሪያብል ኢንፑት ነው። ሶ ኔጌቲቭ ማርጂናል ሪተርን ኢዝ ዘ ፋክት ዛት ዘ ቮሊዩም ኦፍ ቫሪያብል ኢንፑት ኢዝ ኳይት ኤክሰሲቭ ሪላቲቭ ቱ ፊክስድ ኮስት። እንዳልኳችሁ ኤክሰሲቭ ነው ከሪላቲቭ ኮስታችን አንጻር ስናየው። ፊክስድ ኢንፑቱን ከመጠን በላይ እየተጠቀሙት ነው ማለት ነው። ኦቨር ዩቲላይዝድ አድርገውታል ማለት ነው። ሶ ራሽናል ፊርም ምንድነው? በዚህ ስቴጅ ላይ በስቴጅ 3 ላይ ኦፐሬት አያደርግም ማለት ነው። ምክንያቱም ቫሪየስ ኢንፑታችን ወይም አዲሽናል ኢንፑት ባረግን ቁጥር ኔጌቲቭሊ ለቶታል ፕሮዳክቱ ኮንትሪቢዩት እያደረገ ስለሆነ ማለት ነው። ሶ ማርጂናል ፕሮዳክት ኦፍ ቫሪያብል ኢንፑታችን ኔጌቲቭ ነው ማለት ነው። ኢን ዚስ ፊገር 6.1 ላይ ስለዚህ ኢንዲኬትድ ባይ ኢምፕሎይመንት ኦፍ ሌበር ቢዮንድ ኤል3 ይሄ ከኤል3 በኋላ ያለው ነው እንዳልኳችሁ ስቴጅ 3 የምንለው ማለት ነው። ሶ በዚህ መሰረት እንመለከታቸዋለን ማለት ነው ግራፍ ስቴጆቹን። ስለዚህ ማወቅ በዛ ስቴጆች ላይ ማርጂናል ፕሮዳክት ኦፍ ሌበር፣ አቨሬጅ ፕሮዳክት ኦፍ ሌበር እና ቶታል ፕሮዳክት ይጨምራል ይቀንሳል የሚለው መለየት ነው የሚጠበቅባችሁ ማለት ነው። ኤንድ ኢን ኢኮኖሚክስ ዘ ፕሮዳክሽን ፈንክሽን ዊዝ ዋን ቫሪያብል ኢንፑት ኢዝ ኢሉስትሬትድ ዊዝ ዘ ዌል ናውን ሎ ኦፍ ቫሪያብል ፕሮፖርሽን አለ። በኢኮኖሚክስ ላይ ምንድነው? ከአንድ ቫሪያብል ከሆነ የምንጠቀመው ሌላውን ኮንስታንት አድርገን ሎ ኦፍ ቫሪያብል ፕሮፖርሽን ይባላል። ኢንፑት አውትፑት ሪሌሽንሽፕ ኦፍ ፕሮዳክሽን ፈንክሽን ኦፍ ዋን ፋክተር ቫሪያብል ዊዝ አናዘር ፋክተር ኦፍ ፕሮዳክሽን አር ኬፕት ኮንስታንት። አያችሁ፣ አንድ ፋክተርን ብቻ ተጠቅመን ሌሎችን ኮንስታንት አድርገን ከሆነ የምንሰራው ሎ ኦፍ ቫሪያብል ፕሮፖርሽን ነው የሚባለው። ሶ ቱ አንደርስታንድ ፕሮዳክሽን ፈንክሽን ዊዝ ቱ ቫሪያብል ከሆነ ደግሞ ወይም ሎንግ ረን ፕሮዳክሽን ከሆነ ምን እንጠቀማለን ማለት ነው? አይሶ ኳንት ኦር አይሶ ፕሮዳክት ካርቭስ ነው። ፕሮዳክሽን ፈንክሽንን ሁለት ቫሪያብል ተጠቅመን መረዳት ከፈለግን የምንጠቀመው ምንድነው? አይሶካንትን ወይም አይሶ ፕሮዳክቲቭ ካርቭን ነው። ሶ እዚህኛው ግራፍ ላይ አሁን አየነው ላይ የተጠቀምነው ምንድነው? ሌሎችን ኮንስታንት አድርገን ከሌበር አንጻር ነው ያየነው። ይሄን ሎ ኦፍ ቫሪያብል ፕሮፖርሽን ነው። ሎ ኦፍ ቫሪያብል ፕሮፖርሽን ማለት ሞር ቫሪያብል ኢንፑትን በተጠቀማችሁት ቁጥር ቱ ሰም ዲግሪ ከደረሰ ወዲያ ከዛ በኋላ ኮንትሪቢዩሽኑ ኔጌቲቭ እየሆነ ይመጣል ነው ለፖዚቲቭ ያለው አበርክቶ። ሶ ሌላ ደግሞ የምንመለከተው ምንድነው? አይሶኳንት ነው። አይሶኳንት ቱ አንደርስታንድ ዘ ፕሮዳክሽን ፈንክሽን ዊዝ ቱ ቫሪያብል ኢንፑት ሶ አይሶካንት ከርቭ ኢዝ ዩዝድ ነው የሚለው። ስለዚህ ፕሮዳክት ፈንክሽናችንን ሁለት ኢንፑቶች ወይም ቫሪያብል ኢንፑቶች ካሏችሁ አይሶካንት ከርቭን ትጠቀማላችሁ። እንዳልኳችሁ this curve is various combination of variable input ሪዛልቲንግ ደ ሴም ሌቭል ኦፍ አውትፑት ነው። ሶ ይሄ የሚያሳየ ምንድነው? የተለያየ ሌቭል ኦፍ ኮምባይኔሽን በመጠቀም ሴም የሆነ አውትፑትን ማግኘት እንደምንችል ነው የሚያሳየ ማለት ነው። ኮምባይኔሽኑን የተለያየ ማለት ሌበርና ካፒታልን ከተጠቀማችሁ ይህን ያህል ሌበር ይህን ያህል ካፒታል ተጠቀማችሁ ተመሳሳይ ግን የሆነ አውትፑትን ማግኘት ማለት ነው። ሶ the shape of isocant reflect the sees with the production can substitute among input while maintaining the same level of output ነው። ስለዚህ ሼፑ የሚያሳያችሁ የአይሶካንት ፕሮዲሰሩ ሰብስቲቱት ማድረግ ነው። ሴም ሌቭል ኦፍ አውትፑትን ለማምጣት የተለያዩ ኮምባይኔሽኖችን መጠቀም እንደሚችል ነው የሚያሳየን። ሶ ፍሮም ዘ ግራፍ ዩ ካን አንደርስታንድ ዳት አይሶካንት ከርቭ ኢንዲኬት ቫሪየስ ኮምባይኔሽን ኦፍ ካፒታል
ኦፍ ካፒታል ኤንድ ሌበር ዩዜጅ ቱ ፕሮዲስ 100 ዩኒት ኦፍ ሞተር ፓምፕ ነው እዚህ ጋር የሚለው። አሁን እዚህ ኤግዛምፕል 100 ፓምፕ ለመጠቀም የተለያዩ ኮምባይኔሽኖችን ነው የሚያሳየን። ለምሳሌ አሁን እዚህ ጋር ይህን ያህል ሌበር እና ይህን ያህል ካፒታል ብጠቀም እዚህ ጋር ዩኒት ኦፍ ምንም ማምረት ይችላሉ ሞተር ፓምፕ አለ። እዚህ ጋር ደግሞ ምንድነው ሞር ሌበር ኢንተንሲቭ ብናደርገው እና ትንሽ ካፒታል ብንጠቀም እንደዚህ አይነት ኮምባይኔሽን አለ ማለት ነው። ሶ የተለያዩ ኮምባይኔሽኖችን በመጠቀም ሴም ሌቭል ኦፍ ሞተር ፓምፕን ማምረት እንችላለን። ፋክተሮቹ ሁለት ሲሆኑ ማለት ነው። ፋክተሮቹ ሁለት ከሆኑ ደግሞ አይሶ ኳንት ከርቭ ይባላል ማለት ነው። ሶ the point A, B or any point in the curve indicate the same quantum production ነው። ሶ ፕሮዳክሽኑ the same ነው 100 ነው፣ ግን የተለያየ አይነት ኮምባይኔሽንን ተጠቀምን። ያ ማለት 100 ለማምረት 50 ሌበር ለ40 ካፒታል ማለት ነው፣ ወይም 40 ካፒታል 60 ሌበር እንደዛ እንደማለት ነው። የተለያየ ኮምባይኔሽን ተጠቀም። እሺ ሌላ ደግሞ if the production increase to 200 or 300 units definitely the input usage is also increase therefore the new isocant curve from 200 unit ነው የሚለው። ወደ 200 ወደ 300 ዩኒት ከጨመርነው ፕሮዳክሽናችን shift upward ያደርጋል ነው ግራፋችን የሚለው። እሱም በግራፍ ባሳያችሁ ይሄን ይመስላል ማለት ነው። አሁን ምን አደረግን እዚህ ጋር 100 ዩኒት ስናመርት ነበር፣ 200 ዩኒት ስናመርት ከፍ ይላል፣ 300 ዩኒት ሲሆን ከፍ ይላል። በዛው ልክ ኮምባይኔሽኑ የምንጠቀመው እየጨመረ ይመጣል፣ የሌበር እና የካፒታል ማለት ነው። የሌበር እና ካፒታል ሪሌሽንሺፓቸው ይሄን ነው የሚያሳየው። እዚህ ጋር አይሶካንት ከርቭ ከሆነ ሁለት ፋክተሮች ብንጠቀምና ብናመርት እናያለን። ሎ ቫሪያብል ፕሮፖርሽን ከሆነ ደግሞ አንድ ፋክተርን ተጠቅመን ያለውን ኢፌክት ነው የምናሳየው ማለት ነው። ሶ ይህን ይመስላል ማለት ነው ስለ ፕሮዳክሽን ፈንክሽን የምናየው። በቀጣይ ስለ ኮስት እናያለን። በዛሬው ቪዲዮአችን ፕሮዳክሽን ምንድነው፣ ስቴጅ ኦፍ ፕሮዳክሽኖችን አየን። ስለ ፕሮዳክሽን ምንነት በጣም አየን። ፋክተሮች ምንድናቸው፣ ፕሮዲውስ ለማድረግ የምንጠቀማቸው፣ ሌበር፣ ካፒታል፣ ኢንተርፕረነርሺፕ የሚሉት ነገሮችን ለማየት ሞክረናል። በቀጣይ በዩኒት 6 ፓርት 2 እቀጥላቸዋለሁ፣ ምክንያቱም ደቂቃው ስለሄደ ነው አሁን እዚህ ጋር ለማቆም የተገደድኩት። በቀጣይ ስለ ቲዎሪ ኦፍ ኮስት እናያለን ማለት ነው። መልካም ጊዜ ይሁንላችሁ። ቻው ቻው።